መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ቆያችሁ? አሜን። በቸርነቱ በምሕረቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ዘርና ፍሬ በሚል ርዕስ እንማራለን። እስቲ ዘርና ፍሬ በሉ። ድገሙት። አሁንም ድገሙት። በሚል ርዕስ እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ ማስተዋሉን፣ ጥበቡን፣ ዕውቀቱን፣ ልቦናን፣ አእምሮን እንዲስልብን እንዲያሳድርብን ቅዱስ ፈቃዱ ይሁንልን። የራቀውን አቅርቦ የረቀቀውንም ገልጦ ምስጢርን የሚገልጽ መንፈስ ቅዱስ ለሁላችንም የምንሰማበትን ሰምተንም ደግሞ የምንኖርበትን ሕይወትና እድሜ በቸርነቱ ያድለን። ክርስቶስ አምላካችን ለስም አጠራሩ ክብር ምስጋና ይድረሰውና በምድር ላይ ተመላልሶ ሲያስተምር ለሚያስተምራቸው ሰዎች የሚያስተምርበትን መንገድ ይመርጥ ነበር። እናዚህ የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ ሲጀምር አፉንም በምሳሌ ከፍቶ ማስተማር ጀመረ ይላል። እስቲ አፉን በሉ። በምሳሌ ከፈተ። እዚህ መዝሙረ ዳዊት ላይ አፌንም ከፍቼ በምሳሌ እናገራለሁ የሚል ቃል አለ። ትንቢቱ ለሱ እንደተነገረ ማጠየቅ እንዲቻል አፉን ክርስቶስ በምንድነው የከፈተው? በምሳሌ ነው የከፈተው። ህዝቡን ታዲያ ዞረው ዙሪያው ላይ ለነበሩት ሲያስተምራቸው ቤት ውስጥ አላስተማራቸውም ነበር። ክርስቶስ ቦታ መርጦ ነበር ያስተምር የነበረው። አንዳንዶችን ያስተምራቸው የነበረው እዛው ቤታቸው ውስጥ ገብቶ ነው። ልክ አሁን እንደና አልዓዛር፣ እንደ ማርታ፣ እንደ ማርያም ያሉትን ብዙ ነገሮችን ይነጋገሩ የነበሩት ምን ውስጥ ነበር? እየሰማችሁ ነው? መልሱ። ምን ውስጥ ነው? ቤት ውስጥ ነው። ሌሎቹን ደግሞ ተራራ ላይ ወጥቶ ከፍ ያለ ስፍራ ላይ ተቀምጦ ደግሞ ምን ያረጋቸው? ይሄንን አባቶቻችን ሲናገሩ ለምንድነው ክርስቶስ ሁሉንም አንድ ቦታ ላይ ወይ ቤት ውስጥ ሰፊ አዳራሽ ውስጥ ከቶ የሚያስተምራቸው ወይ ደግሞ ሁሉንም አውጥቶ ሜዳ ላይ የማይመክራቸው ሲባል አንዳንድ ነገሮች ቤት ውስጥ የሚነገሩ አሉ። ከቤት ውጪ ቢወጡም ደግሞ ያን ያክል ጉዳት የማያመጡ ነገሮች አሉ። ቤት ውስጥ የሚነገሩ የሚባሉት ልክ ክርስቶስ ለቀረባቸው ሰዎች ቤታቸው ውስጥ ገብቶ ያስተማራቸው ትምህርት ማለት ቅርብ ላልሆነ ወዳጅ የማይነገሩ ነገሮች አሉ። ክርስቶስ በጣም ቅርቡ ለሆኑት በህይወቱም በትምህርቱም መስለውት ለመኖር ለሚሞክሩ ሰዎች እንዲሁ እንኖራለን ብለው እንደሚመላለሱት ሰዎች አይቀርባቸው። እየሰማችሁ ነው? አሁን እኛ ቤት ውስጥ ሳንገኝ ነው ሜዳው ላይ ሆነን ቤት ውስጥ እንደተገኙት መደረግ የምንፈልግ። ቅዱሳን እንደኖሩት ህይወት ሳንኖር እንደነሱ እግዚአብሔር እንዲሆንልን ግን እንፈልጋለን። ተረድታችሁኛል? የማይሆን ነገር እኮ ነው። ልጅ ሳይሆን እንደ ልጅ ትሪት መደረግንና እንክብካቤን እንደሚፈልግ ሰው እንደማለት ነው። ቤት ውስጥ ባለቤት ሳይሆን ቤት ውስጥ በጣም እድሜ ጠገብ እንደሆነ ሰው እያስመሰለ እንደመኖር እንደማለት ነው። አይሆንም። እንደዚህ ደግሞ እግዚአብሔር በየእድሜ እርከናችን ውስጥ ቤት ውስጥ ተተክለን የነበርንበትን ጊዜ ከውጪ ወደ ውስጥ የምንገባበት ነው እንጂ ከውስጥ ወደ ውጪ የምንወጣበት አይደለም። ሰው እንዴት አስባችሁታል? እድሜውን በሙሉ ቤት ውስጥ የኖረ እየመሰለው ነገር ግን የሜዳ ሰው ቢሆን እኮ በጣም ነው የሚያሳዝነው። ማለትም ምስጢረኛ ነኝ ብሎ እያሰበ ለእግዚአብሔር ግን ሜዳ ላይ ያሉት ሰዎች የሚሰሙትን ትምህርት መስማት የሚችል የሚያዩትን የሚያይ ሰው በጣም ኪሳራ ነው። እንዲህ ከመሆን እግዚአብሔር ይሰውረን። አብዛኞቻችን ቤት ውስጥ ያለውን ምስጢር ለማወቅ የገባን መስሎን ግን ሜዳ ላይ ያለን ማንም የሚሰማውን የምንሰማ ማለት ነው። ማንም የሚኖረውን መኖር የምንፈልግ ማለት ነው። ክርስቶስ ለዛ ነው በክርስትና እምነት ለሚመላለሱ ሰዎች ቅድመ ሁኔታ አድርጎ መስፈርት ያስቀመጠላቸው ሌሎች እንደሚኖሩት እንዳንኖር ብቻ ሳይሆን ሌሎች እንደሚለምኑት እንዳንለምንም ጭምር ነው። ታስታውሱ ከሆነ በተራራው ስብከት ላይ ክርስቶስ ስለ አንቀጸ ጸሎት ሲያስተምር እንዲህ ነው ያለው። የሰማይ ወፎችን ተመልከቷቸው፣ አይዘሩም፣ አያጭዱም፣ አይኮተኩቱም አለ። እየሰማችሁ ነው? የምድርንም እጽዋቶችን ተመልከቷቸው፣ አይፈትሉም፣ አይቋጩም፣ ሰሎሞን ከለበሰው ልብስ የተሻለ ልብስ ግን እነሱ ይለብሳሉ አለ። ክርስቶስ ታዲያ ይሄንን ምሳሌ ያነሳላቸው ምንድነው? እነዚህ ፍጥረታት ምንም አያደርጉም ግን አበላቸዋለሁ አለብሳቸዋለሁ እያለ አይደለም። እጽዋቶቹን ሲናገር ከሰሎሞን የተሻለ ልብስ አለብሳቸዋለሁ ነው ያለው አይደል? ግን አያድጉም አላለ። ለመልበስ ምን ማድረግ አለባቸው? ማደግ አለባቸው አይደል? ትልቅ ዛፍ ላይ ነው ቅርፊት የምታገኙት እንጂ ገና የሚያቆጠቁጥ አረም ላይ ቅርፊት አለ የለም። ስለዚህ እድገት ይፈልጋል ለመልበስ ማለት ነው። ሁለተኛው አዕዋፎቹንም ሲናገር አይዘሩም፣ እስቲ በሉ እንጂ አያጨዱም፣ አይኮተኩቱም፣ ግን አይበሩም አላለ። ግዴታ መብረር አለባቸው የሚፈልጉትን ለማግኘት። ስራ ፈት እንዳልሆኑ ይናገራል እኮ። ስራ ፈት ሆኖ እጅግራቸውን አጣጥፎ አይደለም የሆነ ነገር ከእግዚአብሔር የሚፈልጉት። እንደነዚህ አይነቶቹን ብሎ በሁለተኛ ደግሞ ያነሳው ምንድነው? እጽዋትና
እንስሳቶች እንዳልኳችሁ ለአንክሮና ለተዘክሮ ነው የተፈጠሩት ርስት ለመውረስ አይደለም መንግስተ ሰማያት ለመግባት አይደለም ስለዚህ እግዚአብሔር ምን አለ ለአንክሮና ለተዘክሮ የፈጠርኳቸውን እናንተ አይታችሁ እኔ መኖሬን ለማወቅ መንገድ ለሚሆናችሁ ለእንስሳቱ ያደረኩትን ለእጽዋቱ ያረኩትን ለእናንተም ማላረግ ይመስላችኋልና ጽድቁንና መንግስቱን እሹ ሌላው ምን ያረግላችሁ ጽድቁንና መንግስቱን እሹ ሌላው ይጨመረላችኋል እኛ ጋር ግን ሲመጣ ሌላውን እሹ ጽድቁንና መንግስቱ ይጨመረላችኋል ብለን አገላብጠናል ውጪ መኖር ማለት ይሄ ነው ቤት ውስጥ አለመገኘት ስለዚህ ክርስቲያኖች ለቤቱ ውስጥ ለመገኘታቸው መስፈርታቸው ራሱ ሌላው ሜዳ ላይ ያለው ሰው የሚሰማውን የማይሰሙ የሚናገረውን የማይናገሩ የሚያደርገውን የማያደርጉ የሚጸልየውን የማይጸልዩ ናቸው ቤት ውስጥ ለመኖራችን እውነተኛው ማሳያ ክርስቲያኖች ተቀምጠን የምናያቸው ወንበሮች ላይ መገኘታችን ብቻ አይደለም እግዚአብሔር የሚፈልገውን ነገር ከኛ እንዲያገኝ መሞከራችንም ጭምር ቢያንስ እኮ ብዙ ነገር አይጠይቅም ታውቃላችሁ አይደል ለመድኃኔዓለም አሁን ለኛ እንደ ትላንትናው እንደነበሩት ዘመን ሰማዕታት ደማችሁን አፍስሱ አላልን እውነቴን እኮ ነው የምላችሁ የሌለው ጭንቅ እኮ ነው ራሳችን ላይ ወጠረን አይምሮአችንን የምናፈነደው ሙቱልኝ አላለ ማለትም ሙቱልኝ አላለ ማለት መጨረሻው ጊዜ ላይ እኔና ሌላ ነገር እንዳማራጭው ያቀርቡላችሁ ስለኔ አትሙቱ አላለም አይደለም ያሉ ግን አሁን ላይ ተሰያፉልኝ እንደ ዘመነ ሰማዕታት ተሰደዱልኝ እኮ አላለ ክርስቶስ ሰማዕታት ያገኙትን ክብር ጻድቃን የመነኑለትን ህይወት ለኛ ተዛዛቱን በመጠበቅ እንድናገኙ አድርጎን አይገርማችሁ እውነት እኛ ላይ የሚፈልገው እኮ የሆነ ተመተን ስለሱ ስንል የጠበስነውን ጠባሳ ምናምን አይደለም የሚፈልገው እሱ ከኛ የሚፈልገው ስለሱ ስንል የቆረጥናቸውን ስጋዊ ምኞቶቻችን ምን ስለ እግዚአብሔር ብለን የተውነው ነገር አለ እግዚአብሔርን እንዲያውም ትተነዋል እንዴ ስለ ብዙ ነገር ብለን ማቼ ይረዳናል ይያልን ማለት ነው እሱ ካልገባው ማን ይገባዋል ይያል እውነቴን እኮ ነው የምላችሁ አብዛኛው ሰው እግዚአብሔር ካልገባውማ ምን ይገባዋል የሚል እንዳለ ሁሉ ሰው ሲገስጸው ሰው እንዲያቱን ሲለው ታንተ አልገባህም እኔና ገብርኤል እናውቀዋለን ይላል ብሎ ነገር እኮ የለም ገብርኤልም እኮ ከእግዚአብሔር ፊት የሚቆም መልአክ መሆኑን ረሳችሁት እንዴ ባለቤቱ የሚያየውን የሚያይ እኮ ነው ከባለቤቱ ፊት ቆሞ እኮ ለኛ የሚለምነው መኖር እንደምንፈልገው እንድንኖር እኮ አይደለም እግዚአብሔር እንድንኖር እንዳዘጋጀን እንድንኖር ይህን በቸርነቱ እግዚአብሔር ለሁላችን ያርግልን ስለዚህ በምሳሌ ክርስቶስ አፉን ከፍቶ ማስተማር ጀመረ ምሳሌው ለምንድን ያስፈልገው ሲባል ለሁለት ምክንያት ነው ለስንት ምሳሌ በትምህርት ላይ ተሰሙታላችሁ ብዙ ጊዜ ላይ ከባባድ ነገሮችን ለማስረዳት ለምሳሌ ይላል አይደል መምህሩ ስለዚህ የምሳሌ አንደኛው ጥቅም ከባድ ነገርን ለማስረዳት ምን ለማድረግ ቀለል ለማድረግ ነው አይደል አንዳንዴ ምሳሌ የሚጠቅመው ደግሞ በጣም ቀላላል ናቸው ብለን የምናስባቸው ነገሮች ለማክበድም ጭምር ክርስቶስን ዙሪያው ላይ ከበው በተራራው ጊዜ ላይ ይሰሙት የነበሩት ሰዎች ድምጹን መስማት የሚፈልጉት ሰዎች ብቻ አይደሉም ለክስም ጭምር ብለው ይመጣሉ የክርስቶስ የተራራውን ስብከት ትርጓሜያችን ላይ ምን ይላል መሰላችሁ ክርስቶስን ይከተሉት የነበሩት ሰዎች ለአምስት ምክንያት ነው ይላል ለስንት ደከማችሁ ምንም አታመጡም ቢደክማችሁ ዝም ብላችሁ ስሙ ለስንት ምክንያት ነው የሚከተሉት ለአምስት ምክንያት ነው የሚከተሉት አንዳንዶቹ የሚከተሉት ቃሉን ለመስማት ፈልገው የሚናገረው ነገርን ሰምተውት በስጋቸው ሳይሆን በነፍሳቸው ቆሰሉትን ቁስል ለመታከም ልክ አሁንኛ መካከል ውስጥ ለምንድን የመጣው ዛሬ ቢባል ልማር ብሎ የመጣ ሰዋል ቃሉን በመስማት ውስጥ ለመታከም የፈለገ ማለት አንዳንዶቹ ደግሞ ክርስቶስን ይከተሉት የነበረው ደግሞ ከጆቹ ተአምራትን ፈልገው ነው ስጋዊ የሆነው ችግራቸው እንዲቀረፍላቸው ማለት ነው ስለዚህ ሽባ የሆነው ከዛም ውጪ ሌላ የስጋዊ እክል ያለበት ድክመት ያለበት ሰው ይከተለው ነበር ምክንያቱም ክርስቶስ ብዙ ጊዜ ላይ ካስተማረ በኋላ ወይ ይፈውሳል ወይ ከማስተማሩ በፊት ፈውሶ ከዛ ያስተምራል ይሰማችሁ ነው ስለዚህ ለምን ብለው የሚከተሉታል ለፈውስ ብለው የሚከተሉታል ልክ ከኛ መካከል ዛሬ የመጣው ሊማር አይደለም እሱ ስንት ጭንቀትና ስንት ጤናውን የነሳው ብዙ ነገር አለ እንደው ግረ መንገዱን መጥቶ ጉባኤ ያለ ሲባል ከመጣው አይቀር ብሎ ተቀላቅሎ የገባ ሰዋል ሶስተኞቹ ደግሞ ይከተሉት የነበሩት ደግሞ መልኩን ውበቱን አይተው ነበር ልክ አሁን ከኛ መካከል ግርግሩን የሚወድ ሰዋል ይሄ በቃ ሁሉ አበሻ ልብስ አድርጎ ነጠላ ጣፍቶ እነገሌ መተው እንንተና መተው ሰምታል ብቻ ይሄ ሆይታውን የሚወደው ሰው አለ ከኛ መካከል ገብቷችኋል መልክ ማለት እሱ ነው የሚታየውን ነገር ፈልጉ ክርስቶስ በርግጥ ለመልኩ ተከተሉት ብዬ ስነግራችሁ አይ እነዚህ እንዳትሉ
ለሱ መልክ ተብሎ እንዴት አይከተሉትም ማለት እጅግ ውብ ነበር አምላካችን በጣም ውብ ነበር ስለዚህ ስዕሉን አይታችሁ እንደዚህ በውበቱ ከፈዘዛችሁ እውነተኛው እሱ እንዴት ሊያመር እንደሚችል እስቲ ያስቡ ስለዚህ ለውበቱ ብለው ይከተሉት ነበር ችግራቸው ለውበቱ ብለው መከተላቸው አይደለም ቃሉንም ለመስማት አይደለም ለመፈወስም አይደለም እነሱ ብቻ ምኑን ሊያደንቁ ነው የመጡት መልኩን ሊያደንቁ የመጡ ሰዎች አሉ ልክ ይሄ ግርግሩን ፈልገው የቤተ ክርስቲያንን ውበቱን ሴሬሞኒውን ፈልገው የሚመጡ ደግሞ ሰዎች እንዳሉ ሁሉ አራተኞቹ ደግሞ የመጡት ደግሞ በስማ በለው እየሰማችሁ ነው ሲሄዱ አብረው ተከትሎ የመጡ አሉ ልክ አሁን ማለዳ ተነስቶ ዛሬ ጉባኤ ያለ ሲባል ስትሄድ ተከትሏት መጣ ወይ ሲሄድ ተከትለው መጣች አንድ ላይ ብቻ ተያይዘው መጡ አምስተኞቹ ደግሞ የመጡት ሊከሱት ነው ከንግግር ውስጥ የሆነ ስህተት ፈልገው ማለት ነው ልክ አሁን ከኛ መካከል ለጤነኛ ዓላማ ያለመጣ ሰው አለ ከሰው ክስ ለመፈለግ ደሞ እስቲ ዛሬ ምን ይላሉ መቼም ቃል የገቡትን አፍርሰው ሊሆን ይችላል ብሎ ለክስ የሚመጣም ሰው አለ አምስቱንም ግን አይገርማችሁም ክርስቶስ ችሎ አስተምሯቸው ነበር አሁን የኛ ትልቁ ድክመታችን የነበረው ወይም አሁን ላይ አለብን ብለን ብናየው ብንማርበት ጥሩ የሚሆነው እግዚአብሔር ሁሉም እንዲሰበሰቡ ነው የፈለገው የኛ ግን ችግራችን እንዲሰበሰቡ የመረጣቸውን ህዝቦች የማባረር ተልእኮ ያዘን ሰዎች አሉ ውበቱን ብለው የመጡትን ሰዎች ውበቱን ብለ አይደለም ቤተክርስቲያን መምጣት ያለበት ዋነኛው ዓላማው ቃሉን ለመስማት ነው ብለ ታባረዋል እንዴ ክርስቶስ ውበቱን ብለው የመጡትን ሰዎች እኮ እያስተማረ ቃሉን እንዲናፍቁ ነው ያረጋቸው ገብቷቸዋል ለተለያየ ዓላማ የመጣውን ሰው ዋናው ቤተክርስቲያን ውስጥ ተገኝቶ መምጣቱን በማሰብ ወደ ቀናው ጎዳና ማስተካከል ሲያስፈልገን እኛ ከቆምንበት ላልቆመ እኛ ካለንበት ላልደረሰ ሰው እኮ እኛ በጣም ቀጋነን በቃ እንዲኖርም አንፈቅድለትም ቤተክርስቲያን ውስጥ ይሄንን ግን ክርስቶስ ችሏቸው አምስት ምክንያት ተሰብስበው የነበሩትን ሰዎች ማስተማር ጀመረ ስለዚህ በምሳሌ የሚያስተምረው ጉዳዩን ለማክበር ነው ያልኩበት ምክንያት አምስተኞቹ አልኳችሁ ለክስ የመጡ ስለሆኑ ክስ ለመክሰስ የመጡ ሰዎች ክርስቶስ ቀጥታ እንደወረደ መስማት የሚፈልጉትን ቢያሰማቸው ኖሮ ማረግ ያለበትን ሳያደርግ ቀድሞ እነሱ ማረግ የፈለጉትን ሊያደርጉ ይችሉ ነበር ካንንም በጣም ብዙ ጊዜ ላይ ቤተ መቅደስ መጽሐፍ ገልጦ ሲያነብ ድንጋይ አንስተው ሊወግሩት አልነበር በእነሱ በመካከላቸውም ተሰወረ ይላል ጊዜው ምን ስላልሆነ ስላልደረሰ ነው ስለዚህ ጊዜው ስላልደረሰ በመካከል መሰወር እንዳለ ሁሉ በምሳሌ ማውራትም ማለት ስለዚህ ምሳሌ ከፍቶ አምላካችን አፉን ያስተማረው ግልጽ ለሆነለት ሰው ጉዳዩ ግልጽ እንዳልሆነ ለማክበር ነው እንደ ፈሪሳውያን ትቢተኛ ሆኖ ያልሰማውት የለም ያልተማርኩት የለም መቼም እኔ ሰንበት ትምህርት ቤት ውስጥ እድሜ ጠገብ ነኝ ለሚል ሰው ክርስቶስ በምሳሌ ነው የሚያስተምረው እንዳልገባ ገና አሁንም ያሳያል ደግሞ የዋ የሆነ ሰው አለ እኔ ምንም አይገባኝም ለሚለው ሰው ደግሞ በምሳሌ ሲያስተምረው ለካ ጉዳዩ እንዲ ነበር ይላል ልክ ሴቶችን በእርሾ እንደሚያስተምራቸው ማቴዎስ 13 ላይ ሰዎችን በሙሉ በዘር መስሎ አስተምሯቸዋል ክርስቶስ እየሰማችሁ ነው ጥሩ ስለዚህ አፉንም በምሳሌ ከፈተና ክርስቶስ እንዲህ ብሎ ተናገረ ዘሪ ዘርን ሊዘራ ወጣ ብሎ ተናገረ ይሄንን ብዙ ጊዜ ላይ ስለምታውቁት ሰዓት አንፈጅበትም ፍሬ ነገሩኛ የትምርታችን ድስ ዘሩና ምንድን ፍሬው አይደለ ስለዚህ ዘሩ ላይ ምንም ጥርጣሬ የለውም ፍሬው ላይ እንዴት መምሰል እንዳለበት ብቻ ለማውራት ነው የምንሞክረው ስለዚህ ዘሪ ዘሩን ሊዘራ ወጣ አለ አንዱን አስፋልት ላይ ዘራው ወይም ደረቅ መሬት ላይ ዘራው አለ ከዛ የሰማይ ወፎች መጥተው ምን አደረጉት ለቀሙት አለ ሁለተኛውን ጭንጫ መሬት ላይ ዘራው አይደለ ጭንጫው መሬት ማደጉን አድጓል ነገር ግን ስሩ ቆንጥጦ ሊይዘው ስላልቻለ ፀሐይ ሲወጣ ምን አረገ መልሱ እንጂ ደረቀ ያው ጉባኤው ሲጀመር በደንብ የተማሩ ናቸው ስለተባለ ነው መልሱ እንላችሁ ታቁታላችሁ ይሄንን ለማለት ሶስተኛው ላይ ደግሞ ዘሩ ተዘራ ግን እሾህ አብሮ ስለነበረ ዘሩ ካደገ በኋላ ምኑ አንቆ አስቀረ እሾሁ አራተኛው ደግሞ ጥሩ የሆነው መልካም መሬት ነው ከተዘራ በኋላ እሱ ምን አደረገ ፍሬ አፈራ ይሄን በምሳሌ ሰምታችሁታል ዘሩ የእግዚአብሔር ቃል ነው አይደለ ዘሪው ራሱ ክርስቶስ ነው መሬት የተባለው የኛ ልብ ነው የመጀመሪያው አስፋልት የተባለው ልባቸው የደነደነባቸው ሰዎች ናቸው ቃል እግዚአብሔሩን መዘራቱን ይዘራባቸዋል መቼም ክርስቶስ ልክ ሲከተሉት እንደነበረው ህዝብ የማይሰማኝ ከሆነ ጆሮውን ላደንቁሮ አይልም አምላካችን እንዲሁም ጆሮ እንዲከፈትለት አብዝቶ ያንኳኳ አብዝቶ ደጅ ይጠናዋል አምላካችን ለዚህ ስለማንሰማው ነው በመሰረቱ 30 ስብከት የሚሰበከን ታውቃላችሁ ቅዱስ ዮሐንስ አፈወርቅ በረከቱ ለሁላችን ትድረሰን ምን ብሎ ይናገራል መሰላችሁ እንደ ተማራችሁ ትምህርት ይላል ቅዱስ ጳውሎስ የዕብራውያን መልእክቱ ላይ እናንተ ራሳችሁ ሰባኪ መሆን ይተበቀባችሁ ነበር ይላል እና ቅዱስ ዮሐንስ አፈወርቅ ቅዱስ ጳውሎስን በጣም ይወደው ስለነበረ
የሱን ሐሳብ አጠነከረውና ምን አለ? እናንተ እንደተሰበካችሁት ስብከት ክርስቲያን ሆናችሁ መኖር ብትችሉ ኖሮ ሰባኪያን ስራቸውን ያጡ ነበር፣ እናንተ ሁላችሁም ተሰብኩልን ነበር ይላል። እናንተ ግን መኖር ስላቃታችሁ እኛ ቆመን እንሰብካለን። ስለዚህ ያለ መስማታችን ውጤት ነው በየቀኑ የምንሰበከው ማለት ነው። ግልጽ ነው፣ ገብቷችኋል? ብንሰማ ኖሮ ለምን እንሰበካለን? የተሰበክነውን እየኖርን ያልሰሙትን ክርስቶስን የማያውቁትን ሰዎች እያመጣን እነሱንም ወደዚህ ኃላፊነት እንቀላቀላቸው ነበር። ስለዚህ አምላካችን ኢየሱስ ክርስቶስ የመጀመሪያውን ዘር የዘራበት መሬት ልባቸው የደነደነ ሊሰሙት ፈቃደኛ ያልሆኑት ናቸው። ሊሰሙት ፈቃደኛ ያልሆኑት ልባቸው የደነደኑት ሰዎች ላይ ዘሩ ሲዘራ ሰማይ አዋፋት የተባሉት አጋንንት መተው ወሰዱባቸው። ነጣቂዎች መተው ዘሩን ነጠቋቸው። ፍሬ ያላፈራው ሳይዘራ ቀርቶ ሳይሆን ልቡ ምን ስላረገ? እስቲ ስለደነደነ በሉ። ስለዚህ እንደሰማነው መኖር ያልቻልነው መስማት የሚጠበቅብንን መስማት የሚያስፈልገንን እግዚአብሔር ሳይነግረን ቀርቶ ሳይሆን እኛ ለመስማት ምናችንን ስላልከፈት ነው፣ ልባችንንም ስላላዘጋጀው ነው። እግዚአብሔር ለሁለቱም ጆሮአችንም ልባችንንም ያዘጋጅልን። ወዱ አይደለም። ልክ እቺን ምሳሌ ሲጨርስ ምን እንዳለ ታውቃላችሁ? ቦሰሚአ ለእዝን ዘይሰም፣ ጆሮ ያለው መስማትን ይስማል። እየሰማ የማይሰማ ማድመጥ እያስፈለገው ጆሮን የሚዘጋ ስላለን፣ ስለዚህ ጆሮ ያለው ምን ማድረግን ያድርጋል? መስማትን ይስማ። ጆሮአችንን እግዚአብሔር ይክፈትልን። እያደመጥነው እንዲሆን ደግሞ ቅዱስ ፈቃዱ ይሁንልን። ሁለተኛው ደግሞ ጭንጫው መሬት ነው። እንደምታውቁት ተዘራ፣ ነገር ግን ስሩ ቆንጥጦ ሊይዝለት አልቻለም ማለት አይደለ? አሁንም ችግሩ የዘሩ አይደለም። ስሙ በደንብ ክርስቶስ መዝራቱን ዘርቷል፣ ማድረግ የሚጠበቅበትን አድርጓል። ነገር ግን ችግሩ የነበረው አሁንም ከመሬቱ ነው። መሬቱ ስር ቆንጥጦ ለመያዝ አልቻለም ነበር። ስር ቆንጥጦ አለመያዙ ደግሞ ሳያንስ ሊያበቅለው የተሰጠው ፀሐይ እሱን ራሱን አከሰለ። አይገርማችሁም? ፀሐይ እጽዋትን የምታደርቀው እሷ ራሷ የምታደርቅ ሆነ አይደለም። ምክንያቱም የምታደርቅ ቢሆን ኖር ይሄ ሁሉ እጽዋት ምን ያደርግ ነበር? ይከስም ነበር፣ ይደርቅ ነበር። ፀሐይዋ ሳትሆን ያደረቀው የተዘራበት መሬት ለፀሐዩ ሙቀት ምቹ ስላልሆነ ነው። እየሰማችሁ ነው? አንዳንዴ በህይወታችን ሌላውን እንዲያብብ ያደረገው ፀሐይ እኛን ሊያከስመን ይችላል። ሌላውን ጥሩ ፍሬ እንዲያፈራ ያደረገው ነገር እኛን ግን ፍሬ አልባ ሊያደርገን ይችላል። ፀሐይ መከራ ነው። እየሰማችሁ ነው? በመከራዎቻችን ውስጥ ይላል ቅዱስ ጎርጎሪዮስ ብናውቅበት ኖሮ እና ፀሐይ መሆኑን አውቀነው መሬቱ የተለሰለሰ ቢሆን ኖሮ የልባችን መከራዎቻችን ሁሉ ስናሸንፋቸው የነገ ብዙ ዘውዶቻችን ይሆኑ ነበር። እየሰማችሁ ነው? ብዙ ያላለፍናቸው መከራዎች ከእግዚአብሔር ጋር አማረን እሱን ተናግረን እሱን ሰድበን ብዙ ሊሰጠን ብሎ እኛ ግን አንፈልግም ብለን የወረወርናቸው ዘውዶች ናቸው። ዘውዶች ናቸው። መከበሪያችን ነበሩ። ወንጌሉ ታዲያ ዝም ብሎ ነው እንደ ተነገረው? የሚከተለኝ ቢኖር መከራ መስቀሌን ተሸክሞ ይከተለኛል ያለው። መከራዎች ዘውዶች ናቸው ማለት ነው። ክርስቶስ መስቀል እኮ የሞተበት ብቻ ሳይሆን ዓለምን ያዳነበት እኮ። መከራዎቻችን እኛን የሚገሉን ብቻ እኮ አይደሉም፣ እኛንም የሚያስነሱን መሆን ይችላል። ብዙ ሰው በእልህ ጥሩ ደረጃ ይደርሳል አይደርስም? የሆነ ነገር ሞራሌን ነክቶት ነው እንዲህ ባለ ሀብት የሆንኩት ይላሉ አይደል? እንዴ ሰዎች ሰው ተናግሮኝ ነው ሰው እንዲህ ሲለኝ እኔማ ቆይ ልኩን አሳየዋለሁ ብዬ ነው። ሰይጣን እንዲህ እንደሚዘብትብን ታውቃላችሁ? ልካችንን እየነገረን በእልህ እንኳን ሰይጣን ላይ አንዘምትምኝ አብረነው እናጎበድድለታለን። ቁጭ ብለን እውነትህን እኮ ነው እያለን ቃለ መጠይቅ እናደርጋለን ተቀምጠን ከጎኑ። ሁለተኞቹ እንዲህ አይነቶቹ ናቸው። ሶስተኞቹ ደግሞ መዘራቱን ተዘርቷል፣ ፍሬው ሲወጣ ግን ምን አነቀው? እሾህ አነቀው። እሾህ ምድራዊ ሐሳብ ነው። መምጣቱን እንመጣዋለን፣ ነገር ግን እንዳናድግና ፍሬያችን ከፍሎ እንዳይታይ ደግሞ የእንጀራ ነገር እያልን ደግሞ ምን ይዘው ነገር አለ። እኔ በጣም ነው የሚያሳዝናችሁ። እግዚአብሔር ለዚህ አንድ ለሆነው ጉሮሯችን የሚያንስ ይመስል እኮ ነው የምንጨነቀው። በእውነት አንድ ጉሮሮ እንዴ ያላችሁ ወይስ ሌላ ጨምራችኋል እናንተ? አንድ ጉሮሮ እኮ ነው ያላችሁ፣ በልታችሁ የሚወርድ ማለት። አንድ ሆድ ዕቃን ያለን ገብቶ ቁጭ የሚልበት የሚፈጭበት ማለት። እኛ ግን እኮ 9 ሆድ እንዳለን ነው የምንሰራው። አንድ ጉሮሯችንን ፈጥሮት እግዚአብሔር ሳይደፍነው የሚያድር ይመስላችኋል? በጣም ከልክ በላይ ለስጋ ነገሮቻችን መጨነቃችን ዋጋ እንዳስከፈለን የምታውቁት አብዛኞቻችሁ ስገምት ነው። ልጆች አይታችኋል፣ ልጆች ወልዳችኋል። እስቲ ወለዳችሁ እጃችሁ ነው። በጣም ደስተኞች ናችሁ እናንተ። ደግሞ አውጡት፣ ችግር የለም። እሺ አውርዱት። ያልወለደ እስቲ እጁን ያውጣ። እሺ በጣም ጥሩ። እናንተም በርግጥ በስጋ ነው እንጂ ብዙ የወለዳችኋቸው ልጆች ይኖራሉ። የወለዳችሁ ሰዎች በጣም ለልጆቻችሁ ትደክማላችሁ። አትደክሙ?
ቤተክርስቲያን የማትመጡት ለምንድን ነው? ለልጆቻችሁ ኑሮ የተሻለ ነገር ለማመቻቸት ነው አይደል? ነው አይደለም? ያው እኔም እኮ ወላጆች አሉኝ እንደዛ ነው የሚሉኝ ብዬ ነው። ለእናንተ ብለን ነው እናንተ የተሻለ ደረጃ እንድትደርሱ ብለን ነው እኛ እንዲህ የምንሆነው። እናስቀድስ ስንላቸው እናንተ አስቀድሱ እንድታስቀድሱ እኔ ምን አደርጋለሁ ይላል እሰራለሁ ይላሉ። ስለዚህ ብቻ ለተሻለ ልጆቻችን ህይወት ትደክማላችሁ አትደክሙ። ቅዱስ ጎርጎርዮስ የሙሴን ታሪክ ሲያስተምር ምን ይላል መሰላችሁ? ልጆቻችሁን አላወቃችሁበትም እንጂ ከግብጽ አወጣናቸው እያላችሁ ጭራሽ ግብጽ እንዲመቻቸው እያደረጋችሁ ነው ብለው ይናገራል። ሐሳቡ ምን መሰላችሁ? ሙሴ እስራኤላውያንን ከግብጽ ባርነት ሲያስወጣቸው እሱ ራሱ መጀመሪያ ምን አድርጎ ነበር? ከግብጽ ወጥቶ ነበር። ልብ ብላችሁታል? ከግብጽ ወጥቶ ነው ተመልሶ መጥቶ ያወጣቸው። የኛ ወላጆቻችን ግን ከግብጽ ሳንወጣ ከግብጽ ስለመውጣት ይነግሩን። እነሱ ራሱ መውጣቱን አልቻሉበት። አንደኛው የሚወቅሳቸው ቅዱስ ጎርጎርዮስ ይሄንን እናንተ መጀመሪያ ያላወቃችሁትን እግዚአብሔር እንዴት ነው ልጆቻችሁን እንዲያውቁት የምታረጉት? እንዴት ነው ልጆቻችሁን ካላወቃችሁት ብላችሁ የምታስጨንቁት ይላል። እየሰማችሁ ነው? ሁለተኛው ደግሞ ብዙ ቀላል የማይባል ወላጅ በጣም ብዙ ይደክማል፣ ብዙ ለልጆቹ ይጥራል። ብዙ በጣረበትና በደከመበት ልክ ግን በስጋው ጥሩ ሆነውለት በመንፈሳዊ ህይወቱ ደግሞ ደካማ ሆኖ ሊያገኛቸው ይችላል። እና ቅዱስ ጎርጎርዮስ ምን ብሎ ይናገራል? ለምድራዊ ህይወታቸው እንደምትደክሙት ሁሉ ምን አለ ለነፍሳቸው ብትኖሩ ትንሣኤ ሙታንን አታምኑም ይላል። ከሙታን መካከል የምንነሳው እኛ ብቻ እኮ አይደለም ልጆቻችንም ጭምር ናቸው። እና ለስጋቸው እንደዚህ ቀን ከሌሊት የእግዚአብሔርን ቤት እየናፈቃችሁ እንኳን ላኖራቸው ግድ ነው አደራ አለብኝ ብላችሁ ዋጋ ከከፈላችሁ ለነፍሳቸው ምን ያክል መክፈል አለባችሁ? ዋጋ ግድ ነው፣ በጣም አስፈላጊም ጭምር ነው። ምድራዊ ሐሳብ ግን ክፋቱ ይሄ ነው። ጠግበው ያልጠገቡ፣ ጠጥተው ያልረኩ፣ ለብሰው ያልለበሱ ስለሚመስለው ወላጅ አሁንም የተሻለ ነገር ያመጣል። በጣም ጥሩ ነው እናድርገው። ግን ምንም ያክል ብናለብሰው ምንም ያክል ብናስጌጠው እግዚአብሔር ሊያደርግለት ከቻለው ማድረግ ይችላል ወላጅ? አይችልም። አናኖረውኛ እስትንፋሳው እኮ አይደለም። ያለበስነውን ልጅ እግዚአብሔር መውሰድ ይችላል አይችልም? ታዲያ ሳይወስድብን ለምን መልሰን አንሰጠውም? ቀላል እኮ ነገር ነው። የሰጠንን መልሶ መስጠት እኮ ነው። ወንጌል ላይ አይታችኋል። ቅዳሴ ላይ ሲቀባበሉ ወንጌሉን ይቀበለውና ሰራዩና ንፍቁ ካን ሲቀባበሉ ዘአወፈየኒ አወፈይኩ ይላል። የሰጠኝን መልሼ የሰጠው ይላል። ለልጆቻችን ይሄ ኮንሰፕት አይሰራም ማለት ነው። የሰጠውን መልሶ መስጠት ያስፈልጋል። ስለዚህ ምድራዊ ሐሳብ አንቆ የሚያስቀረው ነው። አራተኛውና የመጨረሻው መልካም የሆነ መሬት ነው። አንድ ሐሳብ ብቻ ልንገራችሁና ትምህርታችንን ወደ ማጠቃለሉ እንሂድ። እነዚህ መሬት ላይ በሙሉ መሬቱ ነው ወደ ገበሬው ሄደው ወይስ ገበሬው ነው ወደ መሬቱ ሄደው? አይገርማችሁም? የመሬቱ አለመመቻቸት እግዚአብሔርን ያን ያክል የሚጎረብጠው እንዳይመስላችሁ። መሬቱን ይዛችሁልኝ ነው አይልም። እሱ ወደ መሬቱ ነው የሚሄደው። ይሄው ልክ አሁን እንደሚያደርገው ማለት ነው። እኛ ጋር ወርዶ ተገኘ እንጂ እግዚአብሔር እኛ እሱን ፈልገ ነው መች መተን እናውቃለን። ስሜታዊ አይደለን እንደኛ የምንፈልገው የሆነ ጊዜ ላይ እኮ። አንደኛ ነጥብ። ሁለተኛ መሬት በጣም የተከበረ ነገር ይመስላችኋል? መሬት እኮ የምትረግጡት ነገር እኮ። የተናቀውን ነገር እግዚአብሔር እንዴት እንደሚፈልግ ማሳያ ነው ይላል ቅዱስ ጀሮ። የተረገጠ ነገር ነው ሰው የሚጸዳዳበት፣ ሰው ክፉን ደጉንም የሚጥልበት ነገር እኮ ነው። ግን ክፉንም ደጉንም የሚጥልበት ነገር አጥርቶ ደና ነገር ማድረግ ይችላል እግዚአብሔር። ስለዚህ ሰው የተናቀ፣ ሰው የተገፋ፣ ሰው አይሆንም ብሎ ሌላው ሰው ሌላውን ሰው ሊገፋ ይችላል እንጂ እግዚአብሔር መሬትነቱን ብቻ ነው የሚፈልግ፣ መዝራቱን አያውቀውም። ስለዚህ ምክንያት አናብዛ ባካችሁ። ይሁን የተሻልኩኝ ክርስቲያን እስከሆን የተሻለ የሆነ ነገር እስከማመቻች ድረስ አትበሉ። የተሻለ ክርስቲያን ለመሆን ከዚህ ጊዜ በላይ የተሻለ ጊዜ የለም። እንምላችሁ ነገ ላታዩት ትችላላችሁ። አለመኖር እኮ አንድ ቀን አለ ታውቃላችሁ። አንድ ቀን አለመኖር አለ። ለምንድን ነው ያቺን አለመኖር እስክትመጣ ያን ያክል የምንናፍቀው? ስለዚህ ሶስቱም መሬት ላይ ዘሩን ዘራ፣ አራት መሬት ላይ ይቅርታ ዘሩን ዘራ። ፍሬ አፍርቶ ያየነው ግን ስንቶቹን ነው? ሶስቶቹን ነው። የጭንጫው አፍርቷል፣ በሾህ የታነቀው አፍርቷል፣ መልካሙ ፍሬም አፍርቷል። ፍሬ ስለማፍራት አንድ ነገር ቅዱስ ያሬድ ያስተማረውን እንመልከትና እንዳልኳችሁ እንጨርስ። ቅዱስ ያሬድ ፍሬ ስለማፍራት ሲያስተምር ፍሬ የሚያፈሩት እጽዋት በጥቅሉ በአራት መንገድ ነው ይላል። እየሰማችሁ እስቲ አማት በመታንቀላፉ ሰዎች በደንብ አድርጋችሁ አማት። አዎ እንደ አስፋልቱ እንዳይሆን ነው ልባችን። እየሰማችሁ አራት መንገድ አለው ፍሬ የሚፈራበት። አንደኛው እጽዋት በራሳቸው ፍሬ የሚያፈሩ አሉ። ልክ እንደ ገብስ አይደለም
ምንድን የምታስቡበት? ገብስ ታዲያ በጎኑ ያፈራ በላይ ነው የሚያፈራው። ገብስ በላይ የሚያፈራ ነው። በጎናቸው ፍሬ የሚሰጡ አሉ። ልክ አሁን ክረምት እንደምንበላው እንደ በቆሎ እሸት ማለት ነው። በውስጣቸው ፍሬ የሚሰጡ አሉ። ፈልቅቀን የምንበላቸው ማለት ነው። ልክ እንደ እሸት ባቄላ መሰል አይነት ነገር አይደል? በውስጣቸው ደግሞ ከመሬት ስር ፍሬ የሚሰጡ አሉ። ልክ እንደ ድንች እንደ ካሮት ወዘተ ተረፈ። እቺንማ ተመልሳላችሁ። እንደ ድንች እንደ ካሮት መሰል ተረፍ ነገር ማለት ነው። እና ቅዱስ ያሬድ ምን ይላል? ዘር የተባለ ቃለ እግዚአብሔር ሲዘራ የሰው ልብ ላይ ቢያንስ በአራት መንገድ ፍሬ ማፍራት አለበት ይላል። ሰው ቃለ እግዚአብሔር የሚዘራበት ለዚህ ምክንያት ስለሆነ በራሳቸው ፍሬ የሚያፈሩ ሰዎች ፈሪሃ እግዚአብሔር ያላቸው ሰዎች ናቸው ይላል። እንግዲህ ስሙ በደንብ። ለምን ፍሬ ማፍራትን በራስ ከፈሪሃ እግዚአብሔር ጋር አገናኘው ሲባል መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ ሁሉ መጀመሪያ ማንም መፍራት። ስለዚህ የሁሉም የቃለ እግዚአብሔር የመጀመሪያው ጥቅም ሰሚው ከሰማ በኋላ ማንን እንዲፈራው ማድረግ። እግዚአብሔርን መፍራት ሰፊ ርዕሰ ጉዳይ ቢሆንም ባጭሩ ልንገራችሁ ሰዓት እንዳልወስድባችሁ። ስገባም አርፍጄ ስለመጣው ይቅርታ። የእግዚአብሔርን መፍራት ብዙ ሰው የሚያያይዘው ከሆነ መቅሰፍት ጋር፣ እንዲያውም ከእግዚአብሔር ይልቅ ለእንደዚህ አይነት ነገር በጣም ብዙ ጊዜ ለሚጠቀሰው በጣም ደግ የሆነው ቅዱስ ገብርኤል። ቅዱስ ገብርኤል ብዙ ጊዜ ላይ በዕለተ ቀኑ ምንም አይነት ሰው ስራ የማይሰራው ለምንድን ነው? ስለሚወደው እንዳትሉ፣ በደንብ አድርጎ ምን ስለሚያደርገው ስለሚፈራው ነው። ልብስ ባጥብ ምን ይመጣብኛል ብሎ። የሚገርማችሁ እነ ሚካኤል አይከፋቸው በቀናቸው እንዲህ ስናረግ፣ እነ ሩፋኤል እነ ኡራኤል ምንም አይመስላቸው። ደስ እንዳላችሁ እናን ይላሉ አይሉም። መራት አስቡ አይሉም በፍጹም። ስጋዊ የሆነውን ነገር በእነዚህ ቅዱሳን መላእክት እንደ ሰንበት በሚከበርባቸው ዕለታት ላይ ደገኛ የሆነ መልካም ስራ እንድንሰራባቸው ያስፈልጋል። አስቡት፣ ለ30ውም ቀን በሙሉ ስንደክም እንዴት አንድ ቀን ለነፍሳችን መኖር ይከብደን? በቃ ወር በገባ በ19 እንደ ሰንበት አክብሩት የቅዱስ ገብርኤልን በዓል ማለት እኮ ስጋዊ ነገር አታስራበትና ስለ ነፍስ የምትጨነቅበት ቀንቱ። ንስሐ ከሆነ ግባበት፣ ከምቆርብ ከሆነ ቁረብበት። መልካም ለማድረግ ይሄ 6ቱን ህግጋተ ወንጌል ተረቢያ ብልተኛል፣ ተጠምቻ ተጠተኛል የሚሉትን ለማድረግ ከሆነ ተጠቀምበት ያንን ቀን እንጂ ገብርኤል ነው ብለ እጅግርን አጣጥፈ ቁጭ በልኮ ያለ ማንም የለም። እየሰማችሁ ነው? መልካም የሆነ ስራ መስራት አለብን። አለበለዚያ ልክ ፍሬ እያፈራ ነገር ግን እሾህ እንደሚያንቀው ነው የምንሆነው። መልካም የሆኑ ፍሬዎች። ስለዚህ እግዚአብሔርን መፍራት ማለት የሆነ ነገር ያደርግብኛል ብሎ መሳቀቅ አይደለም። አብዛኛው ሰው እግዚአብሔርን ትወደዋለህ ሲባል እወደዋለሁ የሚለው የሚወደው ብቻ ኖሮ አይደለም፣ የሚፈራውም ስላለ ነው። ደግሞ አልወደውም ብል ምን ሊያደርግብኝ እንደሚችል ማን ያውቃል እያለ አይደለም። እግዚአብሔርን መፍራት ማለት እስቲ ኃጢአትን በሉ እሱን እወደዋለሁ ብሎ በሉ እንጂ መተው ማለት ነው። ድገሙት። እግዚአብሔርን መፍራት ማለት እግዚአብሔርን እወደዋለሁ ብሎ ኃጢአትን መተው ማለት ነው። አይገርማችሁም? እግዚአብሔርን እፈራዋለሁ ሲል አንድ ሰው በጣም ስለምወደው በጣም እግዚአብሔርን ስለማፈቅረው ይሄ ነገር ለሱ አይመጥነውም ብሎ እንደማቆም ማለት ነው። አሁን ልክ ኃጢአት ለመስራት ስናስብ እግዚአብሔርን ይፈራዋል ያ ሰው የሚባለው የሆነ ነገር ከላይ ልካል መሬት ይሰነጠቃል ብሎ ሳይሆን ኃጢአቱን የሚያቆመው ይሄ ለእግዚአብሔር አይመጥነውም እንጂ ምን ማለት ነው? አሁን እኛ እንኳን ክብራችንን የማይመጥን ነገር አረን ይሄ አይመጥነኝም ትላላችሁ። በቃ እግዚአብሔርን መፍራት ማለት ወደነው ይሄ እሱን አይመጥነውም፣ እኔ ጽድቅ ብቻ ነው የምሰራው፣ እግዚአብሔርን የሚመጥነው ይሄ ነው እንድንል። ይህን ህይወት ይህን ፍሬ እግዚአብሔር ለወላችን ይስጠን። ሁለተኛው በምናቸው የሚያፈሩን ያልኳችሁ በጎናቸው። ልክ እንደምን እሱ ደግሞ መተሳሰብ ነው ይላል ቅዱስ ያሬድ። ሁለተኛው ቃል እግዚአብሔር ሰው የሚሰማበት ዓላማ እርስ በርስ እንዲተሳሰቡ። ብቻችሁን የምትወርሱት መንግስተ ሰማያት አይኖርም የለምም ጭምር። እስካሁን ድረስ ጻድቃን ደናግላን መነኮሳት ከመቤታችን ውጪ የት ነው ያሉት? ሁሉ ገነት እኮ ነው። ለምን መንግስተ ሰማያት አይገቡ? በሉ እንጂ ለምን አይገቡ? ጊዜው ስላልደረሰ ሳይሆን አብራችሁን በሉ። እኛን በሉ እስቲ በሉ እየጠበቁ ሌላ ምንም መልስ የለውም። እኛን እየጠበቁ ነው ያልገቡት። አብረህ ገብተህ አብረህ እንድትሻገር ማለት ነው እንጂ እኛ ለሲኦል ነው እንዴ ተፈጠረ? አይደለም እኮ። ኃጢአት ስንሰራ ሰይጣን በጣም ሲጫነን ምን አይነት ሐሳብ ያመጣብናል? አይ በቃ እኔማ የተፈጠርኩት ኃጢአት ልሰራ ነው፣ እኔ ለሲኦል ነው የተፈጠርኩት የሚል ሰው ሰምታችሁ አታውቁ? ብሎ ነገር የለም። ማንም እግዚአብሔር ሲኦል ውስጥ እንዲገባ የፈጠረው የለም። ሲኦል እኮ ለሰይጣን ራሱ እንዳልተዘጋጀች ታውቃላችሁ? አይደለም እኮ። ስላጠፋ መቀጣጫ ቦታው እኮ ነው፣ ርስቱ ራሱ አይደለም። አሁን ሰይጣን ሲኦል ውስጥ እንደነባር እስረኛ ነው፣ ካቦ ነው ማለት ነው።
ምንም የሚያመጣው ለውጥ የለም እዛ ውስጥ። እኛም ስንገባ አዲስ እስረኞች ሆነን የምንወርድ። እየሰማችሁ ነው አይደል? ስለዚህ ሰው እርስ በርስ መተሳሰቡ አንዱ ቃል እግዚአብሔር ለመስማቱ ማሳያ ነው። ቀላል የማይባል ሰው እርስ በርስ መተሳሰብን በተለይ ሰንበት ትምህርት ቤት ውስጥ መረዳት ያለብን ምን መሰላችሁ? በተለይ አዋቂዎቹ በደንብ አድርጋችሁ ስሙ። እርስ በርስ መረዳዳት ማለት በኢኮኖሚካሊ መደጋገፍ ብቻ አይደለም፣ በነፍሳችሁ መንግስተ ሰማያትን መውረስ ማለት ነው። እርስ በርስ እዚህ ባለጸጋ ሆነን መንግስተ ሰማያትን ካጣናት ምኑን ተረዳዳን? እውነቴን እኮ ነው የምላችሁ። በኢኮኖሚ መጠንከር አለብን። እሱ በጣም ጥሩ ነው። ጠንክሩ፣ እንጠንክር። ምንም አይነት ነገር ላይ ክርስቲያኖች ማድረግ የሚጠበቅባቸውን እናድርግ። ስናደርግ ግን ለነፍሳችን ካልሆነ ምን ዋጋ አለው? ምንም የለውም። እውነቴን የምናገረው ምንም የለውም። በተቻለን አቅም ለነፍሳችን መረዳዳት አለብን። እርስ በርስ ያልቆረበው እንዲቆርብ፣ ንስሐ ያልገባው እንዲገባ፣ ያልጸለየው እንዲጸልይ፣ ቤተክርስቲያን ያልመጣው እንዲመጣ ማረግ ካልቻልን ምኑን ተረዳዳ ነው ታዲያ? ገነትን የምንወርሰው በስጋዊ ሀብታችን እኮ አይደለም፣ በስጋዊ ሀብታችን ውስጥ ባለ ደግ ስራ ነው እንጂ አይደል እንዴ? እርስ በርስ መረዳዳት የቃለ እግዚአብሔር ውጤት። ሶስተኛው በምናቸው የሚያፈሩን ያልኳችሁ እስቲ በውስጣቸው በሉ። እሱ ደግሞ የንጽህና ምሳሌ ነው። ቃለ እግዚአብሔር የሚሰማ ሰው ማፍራት የሚጠበቅበት ነገር ንጽህና ነው። በነፍሱ ንስሐ መግባትን መለማመድን፣ በቃ ሁሌ ንስሐ መግባትን የየዕለት ስራው ማድረግ። ጧት ተነስቶ እንደሚበላው፣ ማታ ተነስቶ ማታም ከመተኛቱ በፊት እንደሚበላው እንደሚጠጣው፣ በቃ በተቻለው አቅም ንስሐ መግባት አለበት። ንስሐ የነፍስ ቀለብ ነው። እስቲ ንስሐ በሉ። የነፍስ ቀለብ ነው። አዎ ግዴታ ሰው ንስሐ መግባት አለበት። ጾምን ጠብቆ ካልሆነ በቀር ወይ የሆነ ችግር ከአቅማችን በላይ ሲጫነን አይደለም። በቃ ንስሐ መልመድ አለብን። ኃጢአት ከሰውነታችን እስክትቆረጥ ድረስ እያንዳንዷን ነገር ንስሐ መግባት አለብን። አራተኛውና የመጨረሻው በምናቸው የሚፈሩ ናቸው? አዎ ከላይ የነገርኳችሁ ሶስቱ በራሳቸው ፍሬ የሚያፈሩ እንደ ስንዴ አልኳችኋል። ስንዴ መብሰሉ እንዴት ነው የሚታወቀው? ወይም መድረሱ ተፈትጎ እግዚአብሔር ይስጥዎት እናታችን። በጣም ይሄ ሴትነታችሁ መጠራት አለበት። ተፈትጎ እንዴት ስንዴ መብሰሉ ይታወቃል? እዛው እንዳለበት አራታው ተፈልፍሎ እዛው እንዳለ አራ ሳታነሱት ተተክሎ እንዴት ነው መብሰሉ የሚታወቀው? ሲደርቅ ነው አይደል? ቢጫ ሲሆን ምን አድርጓል ይባላል? በቃ ደርሷል ይባልና ከዛ ምን ይደረጋል? ከዛ ነው መወቃቱ መፈልፈሉ ወዘተ ተርፈ የምትሄዱበት አይደል? ጥሩ። በቆሎ መድረሱ እንዴት ነው የሚታወቀው? የግብርና ጥያቄ ሆነ? አዎ ምን በማድረግ እንዲህ ገለጥ ገለጥ አድርገን ነካ ነካ እናረጋታለን። እንኳን ስትገዙ ታውቁታላችሁ እኮ ያን ያክል ሌላ መልስ አይለውም። ከዛ ውጪ ሶስተኛው እና ባቄላ መብሰላቸው እንዴት ነው የሚታወቀው? አበባ ያወጣሉ አይደል? የሆነ አበባ ምልክት ነገር ይሰጣሉ። ከዛ በኋላ ያ ባቄላ ምን አድርጓል ይባላል? ደርሷል ይባላል። ሲፈለፈል በቃ አሁን አብቅቷል፣ መበላት ደረጃ ደርሷል ይባላል። ጥሩ። ድንች በተለይ ሽንኩርት መድረሱ እንዴት ነው የሚታወቀው? ሽንኩርት ተክላችሁ አሁን ሽንኩርቱ ደርሷል የምትሉት የሆነ ሰዓት ላይ ተክላችሁት ልክ ፍሬስታው ነቅላችሁ አይታችሁ ውይ ገና ነው ብላችሁ ተክላችሁት ነው አይደል? መልሱ እንጂ አበባ ያወጣል ሽንኩርት ያወጣል እንዴ? አራኒ አላውቅም። ጥሩ መልስ። ሽንኩርት አበባ ያወጣል እንዴ? ሳር ነገር አይደል የሚመስለው አይደለ? ጎሽ ቃለ እግዚአብሔር ላይ እንዲህ ብትወያዩ ምን አለበት? ሽንኩርቱ ላይ ትወያያላችሁ። ለነገሩ የስጋዊ ነገር ስለሆነ ምን ታረጉታላችሁ? እኔ ነኝ ጥፋተኛው ሽንኩርት ብዬ። ግን ሽንኩርት መብሰሉ ብቻ የሚታወቀው መድረሱ የሚታወቀው ነቅላችሁ በማየት አይደለም። ነቅላችሁ ካያችሁት በኋላ አልደረሰም ብላችሁ ምን ማረጋችሁ? ብትተክሉትም ምን ማረግ ያቆማል? አዎ በደንብ አርጋችሁ ስሙ። በውስጣቸው ከመሬት ስር ፍሬ የሚሰጡ ማለት ትህትና ነው። አንድ ሰው ትሁት መሆኑን የሚያውቀው ልክ እንደ ሽንኩርቱ ነቅሎ ኧረ ትሁት አይደለሁም ብሎ እየተከለ አይደለም። ሰው ትህትናውን እንዴት ቴስት ያደርጋል? ትሁት ነኝ አይደለሁም ብላችሁ ራሳችሁን ትመረምራላችሁ እንዴ? አይመረመርም እኮ። ትህትና የሚታወቀው በስራ ነው። ልክ ሽንኩርት መድረሱ ከላይ ያሉት ፍሬዎች በጣም እየወጡ ይመጣሉ። አንዳንዴ ሳንንከባከባቸው ስንቀር ራሱ ማለት ነው እየደረቀ ይመጣል አይደል? ስንገዛ ራሱ ሽንኩርቱን ማለት ነው ወጥቶ እርጥብ ነው ደረቅ ነው ሽንኩርት በጣም የሚፈለግ ችግር የለም እናንተ ባትመልሱ። ደረቅ ነው እርጥብ ነው የሚፈለግ። ለምንድን? ውሃው እንዳይበዛበት እንዳይበሰብስ አይደል? ደረቅ ሽንኩርት ይፈለጋል ማለት ትሁት የሆነ ሰው የሚታወቀው
ትሁት ለመሆኑ በጣም እየፈለገ እርጥብ ነኝ አይደለም ትሁት ነኝ አይደለም እያለ የሚፈልግ ሰው ሳይሆን ልክ ሽንኩርቱ ደረቁ እንደሚፈልገው ትሁት የሆነ ሰው ትክክለኛ ማሳያው በስጋዊ ህይወቱ ድቅቅ ያለና ፍትወት ስጋው የተቆረጠለት ሰው ይሄ ስጋዊ የሆነ ስሜት ይወጣለት ሰው ትህትና ማሳያዎች ናቸው ብለን በጣም ብዙ ጊዜ ላይ ተምራችሁታል። ያልሆኑ ነገሮች አሉ። አሁን ለትህትና ማሳያ ዝምታ ሊሆን አይችልም። ይሰማችሁ? አዎ እንዲያውም አበው ምን ይላሉ መሰላችሁ? ዝም ያለ ሰው በሙሉ ይላሉ ትሁት አይደለም፣ ትሁት የሆነ ሰው ግን ዝም ሊል ይችላል ይላሉ። ይሰማችሁ? ስለዚህ ሁሌም ዝም ያለ ሰው ምን ላይሆን ይችላል ማለት ትሁት ላይሆን ይችላል። ትሁት የሆነ ሰው ግን ምን ሊሆን ይችላል? ዝም እኛ ግን ለትህትና መስፈርት አድርገን የምናስቀምጠው መጀመሪያ ምንን ዝምታ ነው። ግን ዝምታ መስፈርት ላይሆን ይችላል። ትሁት ሳይሆን ሰው ምን ማድረግ ስለሚችል አዎ ራሳችን ላይ ውጫዊ የሆኑ ትሁታን ሊያሰኙን የሚችሉትን ነገሮች ስንፈልግ በውስጣችን ያንን ፍሬ እንዳናጣው ፍሩ። ከፊት ስንታይ መልካም መስለን በውስጣችን ግን በጣም የተበላሸን እንዳንሆን ተጠንቀቁ። በተቻለን አቅም ውስጣችን ላይ መስራት ስላለብን ነው። ፍሬ የሚያፈራው አንዳንዶቹ በውስጥ ነው አይደል የተባለ። በቃ በውስጥ ፍሬ ማፍራት መቻል አለብን። ሰው የማያየው ግን ማን ብቻ የሚያውቅ። ይህንን አይነቱን ፍሬ ለማግኘት እግዚአብሔር በቸርነቱ ይርዳን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ እግዚአብሔር አምላካችን ይርዳን። ወስብሐት ለእግዚአብሔር።